ደቃ እንደ ሽያጭ እዚህ ቤት ቁጭ ብዬ ጠብቀዋለሁ። እሱ የድሮ ሚስቱን ፍለጋ ያቺን አሮጊት ምን እንዳላት አላውቅም እሷን ፍለጋ ወዲና ወዲ ይዞራል። ቆይ ታዲያ ምን ተሻለ ነው የሚባለው? ማለት እንደዚህ ከሆነ ለአንቺም እንደዚህ ቦታ እየሰጠሽ ደግሞ ለምንድን ነው የሚሰጠው? ለማያውቅ ሰው ለምንድን ነው ስልኩ የሚሰጠው? እውነትሽን እኮ ነው የምር። ትናንት ራሱ የመጠርጠር ነበረብኝ። ቆንጆ ሽንሽኗ ምንሽኗ ሲለኝ የምን አንቺ ሳቂ አንቺ ምን አለብሽ? አይ ማለት የሚገርመኝ እኮ አነጋገሩ እኮ ገርሞኝ ነው እንጂ የእውነት ያንቺን እንዴት ለኔ እኔን አስደስቶኝ አይደለም። ታውቂያለሽ አይዬ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ተመልካቾቼ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ዛሬ አዩ ቤት ነኝ እና ያው አዩ ወጣ ብላለች፣ እቃ ለመግዛት ወጣ ብላለች እና ሱቅ ነገር ሄዳለሁ ብላኝ ነው እና ለማክራት የምፈልገው ነገር ስላለ እሷን ቁጭ አርጊያት ላናገራት በጣም የምፈልገው ነገር አለ። ለምን ያው አንድ ጓደኛዬም ነች፣ እንደገና ደግሞ ያው እሷ ስትጎዳ እኔ ማየት አልችልም። እንግዲህ ታውቃላችሁ በሰይድ እና በአዩ መካከል ያለውን ነገር፣ እንደገና ሰይድ ምን ላይ እንዳለ ታውቃላችሁ። እንደገና እሱ ከጎንደር ተመልሷል ማለት ነው እና በዛ በመመለሱ ላይ አዩ ሰኢድ እንትን ምንድነው እሱ ማለት ያው በሰላም መግባት ገብቷል እና ስልክ ጥሏል። አይፎኑን እና አንድ ኤስ ምንድነው እሱ ያ ብቻ እሷ ትንገራችሁና ረስቸዋለሁ ስልኩን አንደኛውን እንደዚህ ሁለቱን ስልክ ጥሎ ገብቷልና በዛ ስልክ ላይ ማለት ለሰው ሰጥቶ ይሁን አይስጥ የሚለውን አማክራው ከሆነ ምናልባት ምክንያቱም እሷ እንዴት ጠፋ ለምን ስልክ ይጠፋል እኔ ስጠኝ እያልኩ እንዴት ትጥለዋለህ ብላ በጣም ስትቆጣው ነበር፣ በጣም ስትናደር ነበርና በዚሁ ላይ እኔንም ደውላ እኔ እኮ ምንም ስለ ስልኩ እንደዚህ አላለኝም፣ ያው እኔ በሰላም መግባቱ ደስ ይለኛል፣ ነገር ግን በቃ እኔ ደስ አላለኝም፣ ይሄ ስልክ የመጥፋቱ ነገር ሊዋጥልኝ አልቻለም፣ እኔ ብቻ በቃ እኔ ማማክረው የሚያናግረኝ ሰው ፈልጋለሁ ቡኒ ነይ ስትለኝ ነው የመጣሁት እና እሷ እንደ ድንገት ስትወጣ ነው ካሜራውን ተደብቄ ያስቀመጥኩት ማለት ነውና እሷ ደግሞ አታይም ካሜራ እንደደቀምኩ አታውቅም። ምክንያቱም ያው ለማክራት እንጂ ይሄ ለሌላ ነገር አይደለም ማለት ነው። ወደ ክፉ ነገር አትውሰዱት፣ ወደ ክፉ ነገር ለኔ አትረዱት እላችኋለሁ። እና ያው እንግዲህ አሁን ስትመጣ ለማክራት እንትን ስለምል እጠይቃታለሁ። እንግዲህ ምናልባት እውነቱን ግልጹንም ነግሯት ከሆነ ግን እሷ ጋር ቁጭ ብሎ አዩ እንትን ሲላት ማለት ሲያወራት ነበር። አንድ ይሄን ያህል ሰው ተጎድቷል ወይ አደጋ ደርሶበት ይሆናል ብለን በጣም ተጨንቀን ነበር። እንግዲህ ሁላችሁም ታውቃላችሁ። እና በዛ ላይ ማለት እንግዲህ ሲመጣ በቃ ተመችቶኛል፣ እኔ ጎንደር በቃ ተመችቶኛል፣ እኔ እዛ በሆነ ራሱ ደስ ይለኛል ማለት በቃ ያው ትንሽ አየሩ ምናምን እንጂ በጣም ተመችቶኛል እያለኝ ነው አለችኝ። ታውቂያለሽ በቃ እኔ እንደውም እዛ መለሳለሁ ብሏል በተለቀቀው ቪዲዮ ላይ፣ ወደዛ መመለሴ አይቀርም የጣዝማማር ምናምን የሚሉትንም ድጋሚ ያወጣለሁ ድጋሚ እጄ ያመጣለሁ ብሏልና በቃ እኔ በዚህ ላይ አናቴ ሊፈነዳ ነው ብላኝ ነበር። በቃ እንግዲህ እንደገና በድጋሚ ላይ ሱመያን ለማፈላለግ ወደ ጎንደር ወደ ድሬዳዋ ሊሄድ ነው ብላኛለች። በዛም ላይ ጨንቆኛል እኔ አላቅም ስላለችኝ ያው እንግዲህ አሁን እሷ በጣም ስትጨነቅ እኔ ማየት እያቃተኝ ነው ማለት ነው። አሁን ለእሷ ስለራሱ ምን ማድረግ እንዳለብኝ አላቅም። በቃ ሰይድን አትሂድ፣ ሱመያን እዛ ቦታ ላይ አታገኛት ትችላለህ። ይሄ ነገር ደግሞ ግን አይቀርም። ምክንያቱም ሰይድ ሄዶ እውነት እሷን እዛ አያገኛትም። እኔ እናገራለሁ። ለምን ብዙ ጊዜ እንግዲህ ሱመያን እንደምታውቋት አንድ የሆነ ነገር ትናገራለች፣ ያው ቪዲዮ ትለቃለች፣ እዚህ ቦታ ነኝ። እንደገና በቀደም እሱ እዛ በጎንደር የሄደ ቀን እኔ እዛ አይደለሁም እኔ ያለሁት አዲስ አበባ ነው ብለው ነበር። ምክንያቱም ያው እንግዲህ ታውቃላችሁ ሱመያ የሆነ ቪዲዮ ትለቅና እዛ ቦታ ላይ አትገኝም፣ ሌላ ቦታ ትሄድና እንደገና ያ ሰው ሰይድ እዛ ቦታ ሲገኝ እሷ በፊት የነበረች በቦታ ሲገኝ ቀጥታ እሷ ሌላ ሀገር ነች ማለት ነው። ቪዲዮ ሰርታ ስትለቅ ሌላ ቦታ እንደሆነች ትናገራለች። እና እንደዚህ ነው አትሂድም በቀደም ስንለው እንግዲህ በቪዲዮ ላይ እንዳያችሁት አይ ግዴታ ነው። ምክንያቱም በፊት ና ብላኝ አታውቅም፣ አሁን ና ብላኛለች፣ ልጆችህና ብላኛለች። እኔ በቃ አሁን ምንም ማድረግ ስለማልችል አሁን ቀጥታ ወደዛ ሄዳለሁ
እያለም ስለሆነ በዛም ዙሪያ እሷን ላማክራት ስለምፈልግ ምናልባት እውነትም እንደዚህ አስረድተ ነው ምናልባት ወይ ቀስ ብሎ እዛ አረጋግጦ እዛ መሆኑን እሷን በቀጥታ አውርቷት አለ አይደለ እርግጠኛ ሆኖ ማንም ሰው ሲሰቃይና ሲቸገር ማየት አይፈልግም። እንደገና ደግሞ ማንም ሰው ማንኛውም ቢሆን እሱም ከልጆቹ ተለይቶ ኑር የሚለው የለም እና በዛው ላይ በቃ እርግጠኛ ሆኖ በስልክ ሱመያና እሱ ከተነጋገሩ እውነት በእርግጠኝነት ና ራሱን አውርታው ና የምትለው ከሆነ ኖርማል ይሄ ችግር የለውም። ያው ቢሄድም ልጆቹን ሊያገኝ ነው የሚሄደው ማለት ነው። እንግዲህ ያው ረዘም አረኩት እኔም አዩ እንግዲህ ለመምጣት እንትን እያለች መሰለኝ። ኦኬ ስለዚህ በቃ እኔም ያው ውጪ በጣም ቁጭ አልኩኝ እና ካሜራ እንደለቀምኩ ስለማታውቅ እንግዲህ አሁን ስትመጣ አወራታለሁ ማለት ነው። የምትለውን ነገር አብረን የምናየው ይሆናል እና አሁን ካሜራውን ስለምደብቀው እንግዲህ አብረን እስከ መጨረሻው ቪዲዮ ድረስ አብራችን ቆዩ። እና አዩ አንድ ነገር ዛሬ አሁን ላማክርሽ ፈልጌ ነበር እና ሰሞኑን ያው ሰይድ አብሮሽ ነው ያለው ገብቷል። እንግዲህ ሁሉም እንደሚታወቀው ሰይድ ከጎንደር መጥቷል እና በዛ በእንትኑ ላይ እሱ ገብቶ ትላንትና በተለቀቀው ቪዲዮ ላይ ማለት ቅርና የተሰማኝ ነገር አለ ታውቂያለሽ። እኔ አንቺን ብቻሽን አንድ ጓደኛዬ ነሽ ብቻሽን ላማክርሽ ፈልጌ ነው ታውቂያለሽ። ሰይድ ጋር ቁጭ ብዬ እኔና አንቺ የምናወራው ነገር እሱ ፊት ለፊት እናወራለን ማለት አይደለም። አንቺ እና እሱ የምታወሩትን ደግሞ እኔ እናንተ ጋር ቁጭ ብዬ እናንተ ሁለታችሁ ታወራላችሁ ማለት አይደለም። እና ሳስበው አያ ሰይድ ወይ ዞር ሲል ባማክራት ምን ይሻላል ማን ብዬ አሰብኩኝ። እና እኔ ልልሽ የምፈልገው እንዴት ነው ግን ሰይድ እርግጠኛ ነሽ ስለ ስልኩ አጠፋፍ ምናምን በጣም ነግሮሻል? ስጠይቀው ይቆጣል። ሰው እንዴት አይፎንን የሚያክል ስልክ ነገር ጥሉ ይመጣል? ያኛው እሺ አንደኛው ምንም አይልም። ኤሳልትራ ነው ምንድን ነበር ያለው? የሆነ ነገር ነው ብቻ ታዩስቲ። እሺ ግን እኔ ከምንም በላይ ያናደደኝ ባላወራ እንኳን በዛን ሰዓት አላወራውም። ለምን እንደምታውቂው እሺ ማለ አጠገቤ እንደገና ማለት እሱም ስላለ እንዲፍጥጥ ብዬ እንዴት ነው የጠፋው ምናምን ማለት ጀበረኝ ታውቂያለሽ። ግን ምንም ስትይው ምንም አላማከረሽም? ስጠይቀው በቃ ነው አሁን ከጎንደር መጥቼ ሱመያ ሀረር እየጠበቀችኝ ነው እዛ መሄድ አለብኝ ምንም አይመልስልኝም ይቾኩላል። እኔ በቃ ግራ ገባኝ። እኔ አመሉ እውነቴን ነው የምልሽ በጣም ግራ ገብቶኛል። አንቺ ብቻ አይደለም ጥያቄ ፈጠረው ለኔም ጥያቄ ፈጥሯል። ይልሽ አይ ግን እኔ አዩ እንደሚመስለኝ ማለት ነው ይሄ ስልክ ማለት ያው ቪዲዮ ከለቀኩ በኋላ ነው የጠፋው ምናምን አለ ዛህ ማረገ ታውቂያለሽ። እንደዚህ ነው የጠፋው ግን ያጠፋፉ ምክንያት አልተናገረም። ገባሽ? ምንድነው ምክንያቱ ስንለው አንቺ እዚህ ጋር ቁጭ ብለን ያንን ነገር ለመናገር ፍላጎት የለውም። ገባሽ? እና ግን እኔ ሰጠራጠር ይቺ አንድ ቆንጆ ልጅ አለች እዛ ምናምን ያለው ነገር ትዝ ይልሻል? አዎ ሳቂ አንቺ ነው ውስጥ እረር ብሎ ቆጣለ ብሎ ማለት እሱ ነገር እኮ ገርሞኝ ነው ብልሽ ይልሽ ስልኩ ከዛ በኋላ ነው የጠፋውና ይሄ ጣዝማ ከምን ማር ነው ከእንትን ጣዝማ ማር ነው ምናምን የሚለው ነገር እሱ ከሱ ነገር ነው እኔ መጠራጠር የጀመርኩት ታውቂያለሽ። ለምንድን ነው ብዬ አስሬም እናንተ ጋር ስጠይቀው ምንም ነገር አልተናገረም እና ያንን ነገር ሲያወጡ ምናምን አንድ ያቺ ልጅ ተመችታኛለች ምናምን ብሎ ነበር። ሽንሽኖ ምን ይሻ እና እንደዛ ብሎ ሲቀባጥር ነበር። ግን እኔ እንደምጠራጠረው ከሆነ ቀጥታ ስልኩን ወይ አይፎኑን ለሷ ሰጥቶ ነው አንደኛውን ደግሞ ለወንድምየው ሰጥቶ ይመስለኛል። ለምን እንደዛ ብለሽ አትጠራጠሪ? እስኪ ምን ይመስልሻል አንቺ? አነ ማለት እስኪ እውነትሽን እኮ ነው የምር እውነትሽን ነው። እንዴት ሁለት ስልክ በአንድ ይጠፋል? ሰው እንዴ መኪና ውስጥ ምናምን ነው ተሰረቀ እንኳን ሲቀጥል ደግሞ ሰይድ ኮንትራት እንጂ አይሄድም እኮ እኔ ይሄንን ሳስበው ነው ገባሽ? እኔ ይሄ ነገር ግራ ጋባኝ። እንዴት ታዲያ ሰው በኮንትራት ምናምን እየሄደ ስልኩ አጠፋፉ ምናምን ሊጠፋበት ይችላል? እስኪ ንገሪ። ለዛውም ስራ ላይ ነው። ያው ስራ ላይ ባይሆንም ያው ሱመያን ለማፈላለግ እንደሄደ ሁሉም ያውቃል። እኔ ራሱ ጥያቄ ፈጥሮብኛል። ምንም አንቺ በቃ ምንም ስትጠይቂው ምንም ሊልሽ ምንም እሱ ያው ሀረር ለመሄድ ድሬዳዋ ለመሄድ እንደዚህ እያደረገዋል እንደ ያለው እሺ አሁን ቀጥታም እዛ ለመሄድ ቆጦ ተነስቷል እና ይሄው ዛሬ ልናወራ አይደለ ላናግረው አይደለ አሁን እኮ በቃ ሊወስድ ሄዶ ነው አሁን አናግረው የለ አወራው የለ ኧረ እባክሽ እና
ወይ ጉድ! እኔ እዚህ ማለት እሱ እንደፈለገ እንትን ቢል እኔ በአንቺ ላይ ወይ አንቺን እንትን ስላለሽ አንቺን ስላበሸቀሽ እኛ ጋር ቁጭ ብሎ እንዲህ ስላለሽ ደስ ብሎኝ አይደለም፣ ግን ገርሞኝ ነው የሳኩት። ገባሽ? ወላሂ እንዳትከፊብኝ በእኔ በኩል እና ግን ብቻ የራሴ የውስጤን ጥርጣሬ እንዲህ ብዬ ባካፍልሽ ግራ ገብቶኝ ታውቂያለሽ። ሰው 2 ስልክ አይፎን እና አንድ ስሙ ብቻኛውን አልያዝኩትም እና እንዴት ይሄንን የሚያክል ስልክ ጥሎ ይመጣል? አንዱ ቢጠፋ አንዱ አይቀመጥም? እስኪ ንገሪኝ እኮ ሰው እንዴት 2 ስልክ አንድ ላይ ይጠፋበታል? አውቆ ነው እዚህ እንደሚገዛ ስለሚያውቅ ነው። አውቆ ሲም አውጥቶ የሰጠው ለዛውም ጭራሹኑ ያንን አይፎን አንተ ስጠኝ ምናምን ስትዩ ነበር ስለው ነበር። እምቢ ብሎ ይዞ ሄደ። 2 ስልክ ምን እንደሚያደርግለት አላውቅም። ይዞ ሄደ። ሲመጣ ደግሞ ጠፋል። አውቆ ነው። ቢያንስ ያንን ስልክ ያንቺን ስልክ ይዞ አይፎኑን ሰጥቶሽ ቢሄድ እንኳን ጥሩ ነበር። ምን አደርገዋለሁ? አልበላው። እኔ እኮ ይሄን የገረመኝ እኮ እኔ እኮ ከአቅሜ በላይ እኮ ነው የእውነት እኔ ውስጤ እንዴት እርር እያለ እንደሆነ እንዴ። አሁን ግን እሱ አሁን እንደዚህ ጥሎ አሁንም እሺ በድጋሚ ደግሞ ድሬዳዋ ልሂድ ቢል አንቺ እውነት ውስጥሽ ግን እንደዚህ ፈቃደኛ ነው? እስኪ እኔ እውነት ይሄን ነገር ብቻ ግልጽ እንድትነግረኝ ነው የምፈልገው። እኔ ማለት በቃ ልሂድ እያለ ነው አስሬ አይደለ? ቆይ ስንት ያንቺን ትቶ ሱመያን ለማፈላለግ ከሀገር ወደ ሀገር እንትን እያለ ነው። እስኪ ንገሪኝ፣ አንቺ ፈቃደኛ ነሽ? ምን ላርግ ቡኒ? እኔ እኮ ግራ ገባኝ። ማረገው ነገር ነው እኮ ግራ ይገባኝ። ምን ላርግ? ማረገው ነገር እኮ ነው ግራ ግብስብት ያለኝ። እንደ እቃ እኮ ነው ቤት ውስጥ መቀመጠው። ልጆቼ አለሽ። እኔ ልጆቹን እኮ እንዳያገኝ አልፈልግም፣ ግን እስከ መች ድረስ ነው እኔ እንዲህ ቤት እየተቀመጥኩ እሱ ወዲህ ነው ወዲህ የሚዞረው? እስከ መች? ለአንቺ ጊዜ ካልሰጠሽ ምኑ ነው ዋጋው? እሱ እኮ ነው ውስጥ እየርር እያለ ያለው። ምን ማድረግ እንዳለብኝ እሱ ግራ ማይ ጉድ። እና አዩልሽ በቃ አሁን እኔ ባጭሩ ልፈልልሽ የምፈልገው ወይ ይሄንን ስልኬት እንዳደረገው በግልጽ ጠይቂው፣ ደብቆት ወይ ለልጅቷም ሰጥቶ ከሆነ አንደኛውን ለወንድምየው አንደኛውን ለልጅቷ ሰጥቶ ከሆነ ጠይቂው በግልጽ አንቺ ራስሽ ረጋ ብለሽ ማለት ነው። እንዴት ነው ይሄ ነገር ሊጠፋ የቻለው ብለሽ ጠይቂው። ወላሂ ጠይቀዋል። እና ደግሞ ለምን እንደው ቀጥታ እንደዚህ ካሰበ ድሬዳዋ አብረን እንሂድ አትዩም? አንቺ ለምን ይሄን ነገር አትዩ? ሁሌ እንትን ከሚል ሱመያ እዛ ነች። ሱመያን አንቺን ሆቴል አሳርፎ ሱመያን ለማፈላለግ ወይም ሊፈልጋት ሊወጣ ሲል አንቺን ሆቴል አድርጎ እሱ ሄዶ መፈለግ ይችላል። ለአንቺ ጊዜ መስጠት ከፈለገ ለአንቺ እውነት አስቦሽ ከሆነ እንደዛ ማድረግ አይችልም? ይችላል። ስለዚህ ለምን ይዘኝ እንግዳ አትዩ? እውነትሽን ነው። እንደውም ከሄድክ እኔ ከአንተ ጋር ነው የምሄደው ቀጥታ እንሂድ በይው። ሱመያ አንቺን ካየችሽ ምናልባት እሺ ላትለኝ ትችላለች ምናምን ካለሽ አንቺን ሆቴል ያሳርፍሽ። በቃ ምን አንቺ ከልጆቹ ጋር እንዳይጠይቀዋለሁ። እስከ መች እንዲህ እየፈራሁት እኖራለሁ? ጠይቀዋለሁ። ወላሂ በዛ ጭራሽ ጠይቂው። የምር እሺ ጎንደርስ እንኳን ይሁን እኮ እንደዚህ የሚያማክረኝ ሰው ነው የጠፋው። የምር ጎንደርስ ይሁን አዩዬ፣ ጎንደርስ ያው ርቀትም አንድ እንትን ነው አስጊም ነው። እሱም እንኳን ህይወቱን እንትን ብሎ ነው ሄደው እና ምንም አላ ሳያደርገው እንግዲህ በሰላም ገብቷል። ግን አንቺ ቀጥታ ድሬዳዋ ነኝ አሁን እዛ ና ምናምን ስላለችው እኔ ግን የምፈራው አዩ አሁን ግን ድሬዳዋ ልሂድ ይላል። እሺ በኋላ እዛ ባያገኛት ምንድነው ጥቅሙ? እኮ እሱም ብየዋለሁ እኔ ምንድነው እዛ ሄደ እሷን ባታገኛት እሷ እየተጫወተችብን ነው። እየተጫወተችብን ነው። ይቅርብ። እሱ እኔን ለመስማት ፈቃደኛም አይደለም፣ ፍላጎቱም የለውም። እኔና እሱ መሀል እየተካሄደ ያለውን ነገር አላውቅም። ብቻ መጨረሻችንን እኔ ፈጣሪ አሳይቶ ታዲያ እሺ ምንድነው የሚባለው? ግራ ገባኝ ብሎ እና እስቲ ብቻ አሁን እንዳልሽኝ ምን አደርጋለሁ? ሄጄ እጠይቃለሁ። ስልኩን የምር ጥለክ ነው ወይስ ለሰው ሰተህ ነው? 1 2 ድሬዳዋ መሄድ አለብኝ። 3 ደግሞ ካልሄድኩ አበደን በቃ የኔን ያንተ መጨረሻ እዚህ ላይ ነው ማለት እንዴ። ቁርጥ አድርገሽ ካልነገርሽው አጠቃላይ የምር እየተጫወተብሽ ነው እንጂ ምንም ላንቺ አስቦ አይደለም። እንደዛ ነው የምለው። አሁን እስቲ የሆነ ነገር ላቀራርብልሽ። አሁንማ ሄዳለሁ። አረ ቁጭ በይ፣ ቆይ እመጣለሁ። ወላሂ እመጣለሁ። ቁጭ በይ። ለዛውም ቀን ያው እንግዲህ ያው ምሳ ሰዓትም ደርሷል እኮ ምሳም አብረን እንበላለን። እኔ ሰርቻለሁ እኮ ጧት። ባሌስ ነው በዛ ይደጋለሽ። ግዴታ ነው ገብቼ አንዳንድ ነገር ሰራርቼ አብረን መብላታችን ሳይቀርም እንዴ የመጣው ሌላ ቀን ደግሞ አንቺ ምንድነው ለዛሬ ነው እንዴ እንትን የምትይው? በቃ ይጃሽ ልግባና ወደ ቤት ነገ ነኝ። እሱም ድሬዳዋ ላይ ስለሚችል ነኝ ነገ።
አይደል? ይሻላል። አዎ ድሬዳዋ እንዴ ወሰነ በቃ ይሄዳል። ወሰነ። እኔ ሱመያም እንዳስነካችሁ አላውቅም። ተነስቶ መሄዱ አይቀርም። እስቲ ወላሂ መሄዱ አይቀርም። ስለዚህ አንቺ ጠብቂኝ በቃ የሆነ ነገር አቀራርባለሁ። ምን ትሰሪያለሽ ገብተሽ? አሁን ገና ገብተሽ ምሳ ትሰሪያለሽ? ያቀራል እውነት በልተሽ ትሄጃለሽ። እራት ትገቢያለሽ። በጊዜ ገብተሽ ትሰሪያለሽ። ማታ ደውዬ እነግረዋለሁ ታዲያ። አዎ ደውለሽ ትነግሪያለሽ። ይሻላል። እስኪ እንግዲህ ደውዬ ልንገረው ነው። እናይም ካለ እንግዲህ መሄድ ግዴታ ነው። በቃ እሺ። እስከዛ ደውይለት። አይዋ እሺ